Only the disciplined ones are free in life. If you are in discipline, you are a slave to your moods. You are a slave to your passions. Motivation በጣም overrated የሆነ ነገር ነው. Here's why. በደንብ አስረዳቸዋለሁ. ሞቲቬሽን ዛሬ መጥቶ ነገ የሚያልፍ ፊሊንግ ነው. ዲሲፕሊን ግን የሆነ ነገር ሳይመቻችሁ መቀጠል ነው. አሁን ዛሬ ለምሳሌ ጂም መምጣት አልፈለኩም ነበር ግን ገስዋት መጥቻለሁ. ቪዲዮ መቅረጽ አልፈለኩም ነበር ግን እየቀረጽኩ ነው. ሶ ሞቲቬሽን ቢሆን ግን አንዳንዴ ሞቲቬሽን ብቻ ሲሰማችሁ ነው ተነስታችሁ ማድረግ ያለባችሁ ነገር የምታደርጉት ማለት ነው. ስለዚህ I say motivation is overrated. Discipline is better. ስለዚህ every single day ደስተኝነትም ተሰማችሁ አዘናችሁም በዛው መቀጠል አለባችሁ. It's all about consistency. አሁን day 3 ላይ ያለ ነው ይሄንን ቪዲዮ ጀርኒ every single day YouTube ላይ አፕሎድ ማድረግ every single day YouTube ላይ አፕሎድ ማድረግ ቀላል አይደለም. TikTok ስልካችሁን አውጣችሁ አንድ አፍታ ቀርጻችሁ ይችላላችሁ. YouTube እንደ ስራ ፕላኒንግ ይጠይቃል. እዚህ ጋር ሊያግዛችሁ የሚችለው ዲሲፕሊን ነው. ለምን በየቀኑ በጊዜ የመነሳት ጂም የመስራት ቪዲዮ የመቅረጽ ሞቲቬሽን አይኖራችሁ አንዳንዴ ያስጠላችሁ ሞቲቬሽን is overrated discipline is way better ሁለት ኤግዛምፕል ስለስጣችሁ ሞቲቬሽን ሞቲቬትድ ሲሆን ብቻ የሚሰራው ሰውና ዲሲፕሊን የሆነ ሰው የትኛው የሚቀድም ይመስላችኋል? ዲሲፕሊን የሆነ ሰው ነው የሚቀድመው። በሞቲቬሽን ብቻ የሚሰራው ሰው ሞቲቬትድ እስኪሆን ይጠብቃል። አንድ ቀን ሞቲቬትድ ሲሆን ይሰራል፣ አንድ ቀን ሞቲቬትድ ካልሆነ ሌላው እስኪመጣ ይጠብቃል ማለት ነው። አሁን ወደ ሌላ ቶፒክ ስንዞር በየቀኑ አፕሎድ ሳረግ ምን አይነት ኮንቴንት ነው ማየት የምትፈልጉትና እኔ አላማዬ ምንድነው አይዲዬሽኑ ላይ ኮንሰፕቱ ላይ ታምኔሉ ላይ ኤቭሪ ሲንግል ዴይ ኢምፕሩቭ እና የቶኪንግ ስኪሌንም ኢምፕሩቭ ለማድረግ ነው የካሜራ ስኪሌን ኤፊሺየንሲን እና አይ ዋንት ቱ ሲ ሰም ካይንድ ኦፍ ግሮዝ ለምን ዩቲዩብ እንደገና ነው ሪቢልድ አሁን ብዙ ቪው ያገኘው አይደለም ቢካዝ እንደገና ነው ሪቢልድ እያደረኩ ያለሁት
ዛሬ ዴይ 3 ነው። እንቀጥላለን በዴይ 4